ሄሎ አቤት አቤት እንዴት አመሸሽ? አልተኛሽም እንዴ እስካሁን? እንዴት አንቺ ሳትሄዳው ይተኛለሁ? በቃ ተኝሽ። እሺ ጥፋቴ ይቅርታ። ነገ ጠዋት ስመጣ ሰርፕራይዝ አርግሻለሁ። ሲበሩን ልቆልፋ? እሺ እስካሁን አልቆለፍሽም? ኧረ ቆልፊውና ተኛ እንጂ። አዎ ቻው በቃ ደህና ደሪ። አንቺ ግን ትንሽ አላበዛሽም? ምን አጠፋሁ? ልጅቷን ለምን ታሳቅቂያታለሽ? ይልቅ ገብተሽ እንግዶችን ብታስተናግጂ ነው የሚሻለው። ሰርፕራይዝ ለማድረግ ገንዘብ ያስፈልግሻል። ማሚ መጣሽ እንዴ? ልብሴን እየለበስኩ ነበር። ልብሽ እንዴ? ጎበዝ ቆንጆ እናቱ። ስሚ እንጂ ደህና ድረሻል። ቁርስ አዘጋጅቻለሁ። ቁርሳችንን እንበላለን። ሻይ ማፈላለሁ። ይዤ መጥቻለሁ። ጫማሽን ቶሎ ትበጥሽ። ጎበዝ ነች። ቶሎ በይ እንዳይረፍድብሽ። ኧረ ተይ ተይ፣ አንቺ ልጅ ተይ፣ ረፈደ አሉ። ረፈደብሽ እኮ ምን ሆነሽ ነው? ቶሎ በይ በይ ይበላሽ። ቶሎ ቶሎ ላስይዝልሽ። ጎበዝ ነች። ያ ምንድን ነው? ምን ያ ለስራዬ እኮ የግድ አንተ ታስፈልገኛለህ። ታዲያ ከጎንሽ ነኝ ብዬሽ የለ? ይሄ ቢዝነስ ከእጄ እንዲያመልጠኝ ነው። ኧረ በእናትሽ አስቴር፣ በኋላ ማውራት የምንችለው ወርቅና ሽያጩን በተመለከተ እንድታስጨርስ። እሱ በኋላ ይደርሳል። ይኸውልህ ለናሙና ከምናስገባቸው ወርቆች ውጪ ወርቅ ለመሆናቸው ማረጋገጫ እንድትፈርምልኝ ይፈልጋል። ተይ እባክሽ፣ ገና ለገና ባንቺ ፍቅር ጨዋታ ለመዝናናት ብዬ እንጀራ ገመዴ ላሳጠረች። እዚህ ላይ ተከታተልሽ ያጠመድሽ እሱነተኛ ፍቅር ያዘሽ መስሎ ለካ አንቺ እንጀራ ላይ ውሃ ልትቸልሽበት ነው የመጣው። ተው እባክህ፣ የትኛው የእንጀራ ገመድክ ላይ ነው የምትከነሰው? የትምህርት ማስረጃና የስራ ልምድ ፎርጅን መሆናቸውን ወንቶና በደዌት ማልብቻ የሚቀር ሚስጥር አልነበረ አይደል ያሰብከው? ይኸውልህ ስራውን ካስፈጸማችሁልኝ 2 ሚሊዮን ብር ከፍላችኋለሁ። ከዛ በተጨማሪ ደግሞ ከሀገር የምትወጡበት ቪዛ ይዘጋጅላችኋል። አንገት መወዝወዝ ግን ራስን ገደል ውስጥ እንደመታት ይቆጠራል። ለነገ ዕለት ደግሞ ውሳኔያችሁን መስማት ፈልጋለሁ። መልካም ጊዜ። በፈጠረሽ ልረጋጋና ላስብበት። አንተ እስክትረጋጋ አለቆቼ እኔን ይቦጫጭቁት። ምን አለ ብትረጋጊ? ዛሬ ማስተኛሽ ነው ስትደውይ። ሁሉንም ጥራቱ በጠበቀ ሁኔታ እንዲያልቅ ተከታተል። አታስብ፣ ለመለየት እስኪያስቸግረን ድረስ ነው የሚስተካከለው። በጣም አፍት ነው። አስቴር እንዴት እያደረገች ነው? እየጨረሰች። መሄድ ትችላለህ።
ይሄን ነገር ላደርገው እንደማልችል ከኔ በላይ የምታውቅ ይመስለኛል። ቆይ ለምን ለፖሊሶች ጠቁማል? ያማን እንዴ ጦስ እኮ ለኔም ነው የሚተርፈው። እኔ በማይረባ ነገር ህይወቴን ማበላሸት አልፈልግም። ይኸውልህ ዴቭ ስራውን ሰርተን እንደጨረስን እኮ 2 ሚሊዮን ብር ሊሰጡን ቃል ገብተውልናል። ስለዚህ ብራችንን ከተቀበልን በኋላ ከዚህ ሀገር ውልቅ። የእነሱም ገንዘብ ይብሉት። መስሪያ ቤታችን እዚህ ቦታ ላይ ሲያስቀምጠን አምኖብን ነው። አንተ እምነት ማጉደል እንዴት ቀለል አድርገህ አሰብከው? እኔ ሀገሬን መካድ አልፈልግም። ከምንም በላይ እቺን ምስኪን ሀገር በሀቅ ነው ላገለግላት የምፈልገው። አዝናለሁ ሙሌ። ዴቮ አልጨረስኩም እኮ። አንተ ስለ ቀኑ ይቅርታ። ይቅርታ አንተ ምን ላይ ደረስ? ያይ ስራው ሊሰራልኝ ፈቃደኛ ስላልሆነ እንደዚህ አይነት ወሬ መስማት ጊዜ የለኝም። ይኸውልሽ አሴር አትቆጪ። ሌላ አማራጭ ስላገኘው እኮ ነገ ተገናኝተን በደንብ እናወራበት። እንዳልሰከርክ እርግጠኛ ነኝ። የማቀርብልሽን አማራጭ በደስታ እንደምትቀበዩ እርግጠኛ ነኝ። ደህና ደር። ግባ። ተዋወቅ። የስራ ዳዊት ፍቅረኛውን ማግኘት ይፈልጋል እና እኛ አገናኝ ኤጀንሲ ትመስላለች። አስቱ ተረጋጊ። እንደ ልጅ አትሁኚ። መጀመሪያ አስጨርሽው። እሷ ደግሞ ብታገኘው በግንባሩ ጥይት ከመልቀቅ ወደ ኋላ አትልም። ምክንያት አስረግዟት ሲያበቃ ክዷታል። የት እንዳለ ታውቃለህ? በሚገባ ግጥምጥሞሹም እየገረመኝ ነው። ስንት ዓመት ሙሉ ስንፈልጋት ያጣናት ልጅ ትናንትና በዴቭ መልስ በሳጭቼ ልጠጣ የገባሁበት ቤት ውስጥ አየኋት። አናገርካት? አይ ሌላ ሰው ነበር ያናገርኩት፣ ግን እዛ እንደምትሰራ ነግሮኛል። የት ነው ቦታ? አራዳ ሆቴል። በቃ ወይ እሺ፣ ከራበሽ ልይተሽና አራትሽን እሺ። እሺ ለምንድን ነው አጠገብ ያደረግሻት ማርያም? አንቺም እየጠበቀችልኝ እንድታደር ብዬ ነው። ብቻሽ እንዳትሆኝ እኮ ብዬ ነው። እኔ ከአንቺ ጋር ነው ማረን ፈልገው እንዴ? እኔ ስራ ሄጄ ገንዘብ ይዤ መምጣት አለብኝ። ስራ ካልሰራው ለአንቺ የትምህርት ቤት ዩኒፎርም እምንበላው ለትምህርት ቤትሽ ክፍያ ከየት አመጣለሁ? ስንት ጊዜ ላውራ ነው ታዲያ? አባባ ገቤ ስንለምን ገንዘብ ይሰጠናል አላልሽኝም? እሱማ ብዬሻለሁ፣ ግን አባባ እግዚአብሔር እኮ የሚሰጠን እኛ ስራ ሰርተን ስናመጣ ነው። እሺ ከፈለግሽ ደውዪልኝ። እሺ ቻው። አንድ ጊዜ ቤት አጫውጂ። እንዴ ሰዓት ረፍዶብኛል አልኩሽ አይደል እንዴ? እሺ ትንሽ መቆየት አይቻልም። ቶሎ በይ። እቴ የሎሚ ሽታ ያሰውዬ ምን አለሽ ማታ? ምንም አላለኝ። ትዳሩን ፈቶ ልሰድሻል አይወስድሽም። ትዳሩን ፈቶ ምሎልሻል ጋሻ ጦር የቤቴ በላይ ኩራስ ነው። እነዚህ ሁለት ሰዎች ናቸው የመጨረሻ ውሳኔያችንን የሚሰጡ። እሱንም አውቀን ያዝልሽ እየተባልሽ ያለሽ ጉዳያችን ተጠመዱ ወይ? በሰጡኝ ዶክሜንት መሰረት ይሄኛውን ከእጅ አስገብቻለሁ። ቆይ ሁለተኛውስ? ወግ አጥባቂ ነገር ነው። ዲሲፕሊን ያክብራል። አስቴር በዚህ ሰዓት እንደዚህ አይነት መልስ መስማት አልፈልግም። ቆይ ልናጠምደው የምንችልበት ሌላ አማራጭ አለ? ለጊዜው የሚባል ነገር የለም።
የግድ መኖር አለበት። ሙሉ ትኩረታችሁ ዳዊት ላይ ነው። ጨርሻለሁ። ቅድም ግን በጣም ነው ያናደድኩኝ። ምን አድርጌ? አቶ ይሳቅ ፊት እንደዛ ተጫውብኛል። አቶ ይሳቅ እኮ በእኛ ላይ እምነት እንዲኖራቸው ለማድረግ ነው። እባክህ ራሴን ለማስወደድ ብዬ ነው አትል። አይደለም አስቱን ለማን ጥዬ። ይልቅ ወደ ቁም ነገራችን እንግባ። አቶ ይሳቅን የዳዊትን ፍቅረኛ አነግራችሁ። ምን ተይዞ? አቶ ይሳቅ እኮ ምን እያደረግን እንደሆነ ማወቅ ይፈልጋሉ። መጀመሪያ እኔ ለማንበት እኔ ኤጀንት አይደለሁም። የተጠፋፉ ሰዎችን ማገናኝ። አይ ለማለት ያሰብነው እኮ ገብቶኛል። እኔ የምፈልገውን ታውቃላችሁ። በሚገባ ለዛም እኮ ነው እሷን እንጠቀምባት ያሰብነው። በዛ ላይ ደግሞ ዳዊትን ለማጥመድ ብቸኛው አማራጭ እሷ ብቻ ናት። ሚስጥሩን ብታወጣብሽ ማስወገድ ነው። ጎበዝ። ሚስጥሩን ካወጣች በኋላ ነው የምታስወግዳት። ምን መሰሉት? ከዚህ ህይወት የሚያስወጣት ብዙ ገንዘብ ልሰጣት እንደምችልና ልጇንም በእጄ ስላስገባዋት ስጋቱ አይገባውት። ትርፍና ኪሳራው ሳይታወቅ እንዲሁ በባዶ ሜዳ ገንዘብ ይበተን። እንደዛ ለማድረግ አይደለም ያሰብኩት። መጀመሪያ ቀብድ እንሰጣትና ስራውን ስጨርስ ደግሞ ቀላሉ አማራጭ ማስወገድ ይሆናል። በቃ ልጅ እንዳለ ተረጋጋ። አስቴር አንቺ በርቺና የደረስሽበትን አሳውቂ። እሺ ሴት እንደዛ ስታፈጥብሽ የነበረው ከወንዶቹ ብሳ ነበር ስታይሽ ነበር። ምን ይታወቃል? ቀልቧ አርፎባት ይሆናል። እኔ ራሴ እንዴት እንዳስጠላች ማላገኛት ቦታ የለም እኮ። ነጭ እንግዲህ ራስሽ ናት ጋቢ ሌላ ታገኝሻለች። ማታደል ለምን አላናገርሻትም? ማን ምን ብዬ ነው የማናገራት? ሌሎች ምን ብለሽ ነው የምታናገሪው? የኔን ደንበኛ አናገርሽ እንዳስፈናገልሽው ነው። በቃ ሻቁሚ፣ ቁም ነገርና ቀልድ ላይ እንጂ ሙሉ እኔ ምን አርግ ትለኛለህ? ቢሮ በተደጋጋሚ ትቀራለህ። በዛ ላይ ደግሞ ጠጥተህ ትመጣለህ። በዛ ነው የተባረርኩት። እኔም አውቀህም ብቻ የተባረርኩበት ምክንያት አንተ ሆኖ ከኔ በደንብ እናውቃለን። እና እኔ አዎ አንተ ራስ ወዳድ ስለሆንክ ራስ ወዳድ ስለሆንክ እሺ ቢሮውን ለቀህ ውጣ። አትጨነቅ፣ በቅርቡ አንተም ትባረራታለህ። ስለ ራሴ አስብበታለሁ። ስለ ራስህ ግን ወቅ አሁን ቢሮውን ለቀህ ውጣ። ተረብሻል? ችግር አለ? ሁሉም ነገር ተበላሽቷል። ምን ማለት ነው? አውቃችሁ ማለት? ቆይ እንዴት? የምን ዲሲፕሊን ነው? መሻክራ የምታውቀው ዲሲፕሊን? አንቺ ልጠይቅሽ? በፍጥነት ላለቆቼ ሪፖርት ማድረግ አለብኝ። ተመልሼ እመጣለሁ። እስከዛ ከማንም ጋር ግንኙነት እንዳታደርግ። ከሞከርከው ደግሞ ህይወት ካደጋ ነው።
ሙሉጌታ በምን ምክንያት ተባለ? ስለዚህ ዳዊት በዚህ ጉዳይ ላይ ለማስገባት ያደረገው ሙሉጌታም ያረጋግጣል። ዳዊት የሚባል ሰው መንግስት አደረግሽ? ለማንኛውም ሙሉጌታ ለምን ተባረረ ውስጥ ካሉ አባላችን ያረጋግጣል። አንቺ ግን የዳዊት ጉዳይ በ3 ቀን ውስጥ የደረስሽበት እንድታሳውቂ። መቀመጫሽ ያምራል። አውቃለሁ። ማሚ ትቆያለች? ትመጣለች። እንዴ ማሚ ጓደኛሽን ሰላም አትያትም እንዴ? አሁን ሂጂና ማማ ቡና ፈቷል ይላለች። እንዴት አይነት ንቀት ነው እባክሽ! ቤቴ ድረስ ሳደስ ብለሽ እንድትገቢ ያደረገሽ? ስላላናግርሽ ስመጣ ተይዘሻል አለ እና ይሄ የሥራ ቦታ ይመስላል ነው ወይስ? ምንም እንኳን ላናግርሽ አልፈልግም። እሺ ከቤቴ ውጪ። ይልቅ ቁጭ ብለሽ አናግሪ። ባላናግርሽስ? ቆይ ባላዋራሽስ? ትንሽ አታፍሪ? የማታፍሪው አንቺ የ4 ዓመት ልጅ ብቻዋን የምታሳድግ አይመለከትሽም። እናቷ ስላለ ወይ ዘመዷ መሆን ነበረብኝ። ትሰሚኛለሽ? እንደ ዜግነቴ ይመለከተኛል። ነገ ባንዱ ተደፍራለሽ ያንቺን ጣፋ በቃሽ፣ ውጪልኝ። ይልቅ መጫጫዎችንን ፖሊሶች ሰምተው ቢመጡስ? ይምጣ። ልጅሽን ነጥቀው ለአንዱ ህጻናት ማሳደጊያ በጥሩ ሁኔታ እንድታደግ ያደርጉልሻል። ቆይ አንቺ ሴትዮ ከኔ የምትፈልጊው ምንድን ነው? እኔ ከሴት ጋር አድርጌ አላውቅም። ምን አለ ብትተይኝ? ከማን በልጦ ለመታየት ነው እባክሽ እንዲህ የምትኳኳይ? እኔ ለምጫታለሁ። ይሄን ወሬ ብላ ታወራ አይሰለች። እናንተ ስሙ ማታ አንድ መፍሱስ ምን እንዳደረገኝ ታውቃላችሁ? ምን አደረገሽ? ልክ ልምተኛ ስል ሱሪ ነው ልቀልኩት። አወለቀ። አንተ ነው ልቀልኩት። ተነጋገርሽ ዝም ብለሽ ጉዱን አታይም ነበር? ይሄኔ ፓንቱ እንደኮንደም ልትጠቀምበት ባለ ታሪኳ እኔ እስኪ ላውራበት። እናንተ እዚህ ተሰብስባችሁ ታወጣላችሁ። አንዴ ብትሽ ምን ሆነሽ ነው? አንዴ ፊትሽ ልክ አይደለም። ከችኳ ጋር ይሆናል ያደረችው። አዲስ ነገር እኮ ለመልመድ ይከብዳል። ልጅ ካልወጣች አንዴት ነገር አልናገርም። መሆን አለበት። በእናትሽ መውጣት እኮ አፍሽን ሰብስቢና ቁጭ በያ። እሺ ያቺ የማታዋ ሴትዮ ቤት መታገኝ መጣጧ ግን እኛ እንዳሰብነው አይነት ነገር ይዛ አይደለም። ታዲያ ምን አባቷ ፈልጋለሁ? እኔ ግን ግራ የሚገባኝ ነገር እዚህ ቤት ውስጥ መቼ ነው ቁም ነገር የሚወራው? ሁልጊዜ ህፃንነት ልጅነት አለ እንዴ? አንቺ እስከ መቼ ነው ልጅ የምትሆኚው? እሺ የድሮ ፍቅረኛ እንዳጠምድላቸው ይፈልጋሉ። ሌሎችም ሰዎች አብረዋት እንደሚሰሩ ነግራኛለች። ከተስማማው 80 ሺህ ብር ሊሰጡኝ ቃል ገብተውልኛል። ለምን ሌላ ሰው አይፈልጉም? ወንጀል እንድትሰሪላቸው ቢሆንስ የሚፈልጉሽ? ምክንያታቸው ግን ምንድነው? እኔ እንደነገረችኝ ከሆነ መስሪያ ቤት ውስጥ ትልቅ ቦታ ላይ ነው ያለው። ስለዚህ ያንን ቦታውን ቀምተው ለሌላ ሰው መስጠት ይፈልጋሉ። በተንኮል እንጃ። እችን እኔን የምትከታተለኝ ሴትዮ ላውጣሽ በሚል ሰበብ ከስራ እንዳባረራት ነግራኛለች። ስለዚህ ሊበቀሉ ታስበዋል ማለት ነው።
ይልቅሽ ብለሽ ሳንስሪና የልጅሽን ህይወት ቀይር፣ የራስሽን ህይወት ለውጪ። አንቺ ስለ ልጅሽ ስለ ዳዊት የምታስቢበት ጊዜ ላይ አይደለም ያለሽ። መካሪ ሄልዬ እንኳን ቁም ነገር ተናገረች። አንቺ ስለ ድሮ ፍቅረኛሽ ያውም አሽቀንጥሮ ስለጣለኝ ሰው መጨነቅ የለብሽም። ይግን እሱን ማግኘት ያስጠላኛል። ሌሎችን ማግኘት ያስጠላሽ። አትዘንጊው። በሉ እኔ ልጅ አትመጡ። እኔ ቢዝነስ ይላጣው እሺ ማትዬ ልንደርስብሻል። ዶክሜንቶቹ እንደምትፈልጋቸው በትክክል ደርሰዋል? አዎ። በእኛም በኩል አንዳንድ እንደው ለውጦች ከመምጣታቸው በፊት አትስጋ። እንደው ቶሎ ቶሎ ብለን ስራችን ብንጨርስ። ለአንተ እንቅፋት መስሎ የታየ ነገር ሁሉ ይወገዳል። ይሆናል ሁሉ ነገር እባክህ። ብቻ እንዳንቀደም መፍጠን አለብን። ይፈጸማል። እሺ ይሄ 30 ሺህ ብር ቼክ ነው ለስራ ማስፈጸሚያ እንዲሆን። ቀሪውን ደግሞ ስራውን ስታጠናቅቂ ይሰጥሻል። ምንም አይነት ወንጀል ውስጥ መግባት ግን አልፈልግም። እኛም አንፈልግም። የት ነው ማከኝ? ዋናው ነገር ስለ ልጅሽ ምንም ማወቅ የለበትም። ስለ አንቺም ቢሆን ያሳለፍሽውን ህይወት የፈጠራው ላይ ነገር ከዛ በተጨማሪ እያንዳንዱን እንቅስቃሴውን ማወቅ ይጠበቅብሻል። ተግባባን? አዎ። ግን የት እንደማገኘው አልነገርሽ። እሱን ተዘጋጅተንበታል። ደደብ መኪና እያየሽ ትገቢያለሽ? ሀና 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 በእናትሽ ሀና። እናት የለኝም። እሺ በፈጠረሽ በፈጠረሽ። ቆይ ፈጣሪ ያለኝ እንዴ? እኔ ፈጣሪ ያለኝ? እሺ ቦርሳሽን ውሰጂ ሀና። ሀና ኧረ በእናትሽ ልታናግሪኝ ብትሞክሪ ምን አለበት? ፕሊዝ ሀና ፕሊዝ። እሺ ስልክ ቁጥርህን ስጠኝ። ያንቺን ብትሰጪኝ ምን አለበት? ያንተን ስጠኝ፣ እደውልልሃለሁ። የተከበሩ ኃላፊ ደውዪልኝ ደስ ይለኛል። አንተ ነው የተቀጣ? በምን? የለፋህለት የደከምክለት ዓላማ ውጤታማ ሆኗል እና አይ ሀና፣ በእርግጥ ውጤታማ ሆኛለሁ። ባለስልጣን ሆኛለሁ፣ ገንዘብ አግኝቻለሁ። ግን አንቺ ሊተካልኝ ህይወቴን ሊተካልኝ የሚችል አንዳችም ነገር አላገኘሁም። ምርጫ ስለነበረ ነው። አንቺ ሴትዮ አንድ ሳምንት ሙሉ ባዶ ቤት ውስጥ ተቀመጡ አይበቃኝም? እባክህ ተረጋጋ። እስከ መቼ? አለቆች ደርሰው ያንቺ አለቆች? አይ ሁሉ እንዴት ነበር? ቆንጆ ነበር። የሚጠጣ ምን ላምጣልሽ? እሱ በኋላ ይደርሳል። ይልቅ ለወሬ እንዲጓጉቻለሁ መሰለሽ። እሱ እባክሽ ሀኒዬ ይቅርታ አድርገሽልኛል? ይቅርታ ካላደረግሽልኝ ሲላሉ አለ መሰለሽ። ሌላ ምንም ቁም ነገር ሳታውሩ። ኧረ ደፋር ነገር ነው። ሁሉንም ባንዴ ማስተካከል የሚችል መስሎ ይሰማዋል። እንዴት? ይቅርታ ማድረግሽን እርግጠኛ መሆነው ቤቴ ስገቢ ነው ባይ ነው። ታዲያ ወደምንፈልገው ነጥብ መጥቶልናል እና ምን አልሽው? አታደርጊው። አደረኩት። ምን ማሰብ ያስፈልገዋል? እሺ አትይውም እንዴ? አሁን ደግሞ አንቺ እንደማያምሽ እርግጠኛ መሆን አለብኝ። ቆይ ልጅን ለማትቻው እሱን እኮ ሺህ ጊዜ ተነጋግረንበታል። ከኔ ጋር እዚሁ አብረን እንኖራለን አልኩሽ አይደለ? በይ በኋላ ደውይለትና ሳስበው ካንተ ተለይቼ መኖር አልቻልኩም።
ነገውኑ ትሄጃለሽ። እኔ ግን ከልጄ ተለይቶ መሄዱ ከብጂ ምን ከበፊት የተለየ ነገር አለ? ቢሆንም ይጨንቃል። ይልቅ ወደፊት ስለሚገጥምሽ ስራ አስቢ። አንቺ ግን ልጅ አለሽ? ይሄ ከስራችን ውጭ ነው፣ የግል ጉዳይ። በእናትሽ አፈርስ ትሆናለሽ። በፈጠርሽ የልጄን ነገር አደራ። ኧረ በእናትሽ አታካብጂ። ቆይ ጧት ጧት ትመጪ የለ እንዴ? ከዚህ የተለየ ነገር ምን አለ? ቢሆንም ከእሷ ተለይቶ መኖር ይችላል። ሪላክስ አድርጊ እንጂ ቤትሽ እኮ ከሞላ ቤትሽ ነው። አና አኔ ተነሳሽ? ተነስተሻል እንዴ? ያይነኛል። አዳር ቆንጆ ነበር። ለኔ ቆንጆ ነበር። በጣም ቆንጆ ቁርስ ነው የሰራሁልሽ። ራስን ማድነቅ ስትወድ እውነቴን ነው። ግን ሰዓት አኒ ዝም ትይኛለሽ? በልሽ ያዘጋጀውን ቁርስ በሙሉ ሰይ ችግር የለውም እዛው እበላለሁ። ነገር ከተሽልኛል መልካም ነው። እሺ እንዴት አንተስ ብትሆን አልፈለግከኝ? እሺ እሱስ ዓላማዬን ልታደናቅፍብኝ ነው ብሎ ያስባል። አንተን ምን አደረኩ? እንዴት ያ ሁሉ ያሳለፍነው ነገር እስቲ ረሳችኋል? ነገርኩሽ እኮ ዳዊት ጠፋችብኝ አይደል? የእውነቱን መሰለኝ ሳልፈልግሽ ቀረ። ሰላሙን ጌታ ሌላ ያወራችሁት የለም? ከስራ እንደታገደና ከሱ ጋር መጣላታቸውን ብቻ ነው ነገረኝ። ሰላሙን ጌታ ምን እያሰቡ እንደሆነ ወደ ስራ የሚመልሱት አይመልሱት እንደሆነ አታውቅም። ዝም ብለሽ አትፍዘጂ። ያ ሁሉ ገንዘብ እኮ የተከፈለሽ ከዳዊት ጋር ፍቅር ቄጤማ ቀጥሽ ተፈሽ አይደል? ስለራስሽ ብቻ ማሰብ ትወጃለሽ። ቆይ ልጄ ለምን ይዘሻት አልመጣሽም? ደግሞ የት ትተሻት መጣሽ? ጎረቤትሽ ያሉት ሴትዮ ጋር አኔ ልብስህን እስከቀይር እንኳን ምን አስቸኮለሽ? ሰርፕራይዝ ላድርግ ብዬ ነው። ለነገሩ በጣም ነው ደስ ያለኝ። አኔ ለምንድን ነው የማትበይው? ከቅድም ጀምሮ እየበላሽ አይደል? በላና ምን የተፈጠረ ነገር አለ? ታዲያ ያስቀየምኩሽ ወይም ያስከፋሽ ነገር አለ? ታዲያ ለምን አትበይው? ትንሽ ራሴን አመመኝ። አና አቤት። እንደው ከዛ ከሙልጌታ ጋር በምን ተቀያየማችሁ? ምን አጣላችሁ? አልተጣላንም እኮ ለጊዜው ዘግቼው ነው። ለምን?
ምን አጠፋ? ይሄ አሳስቦሽ ነው እንዴ እስካሁን ዝም ያልሽው? አይ ሳስበው ግን እኔ መምጣት ምክንያት የተቀያየማችሁ ይመስለኛል። ከአንቺ ጋር ምን አገናኘው? ሙሌ ባህሪው ትንሽ አስቸጋሪ ነው። ቢሮ አርፍዶ ይመጣል፣ በዛ ላይ ጠጥቶ ይመጣል። ሰሞኑን ደግሞ የሆነ ቢዝነስ እንስራለኝ እኔ አልሰራም አልኩት እና በዛ ተጣላን። ምን አይነት ቢዝነስ? መስሪያ ቤታችን ግዥና ሽያጭ ጨረታ ወጥቷል እና ያንን በተመለከተ ለሰዎቹ ከህግ ውጭ እንስራላችሁ አለኝ። እኔ ባሰቡ አልተስማማሁም። ለምን? ሙሌ ትንሽ የተዝረከረከ ነገር ስለነበር በዛ ስራ ያዙት። ለነገሩ እኔንም በእሱ ጉዳይ እንጨምራለን ያሉ ነበር። እና እንዴት ሊደውሉ ቻሉ? እነሱ ያዘጋጁት ወጥመድ እኔ ሊይዘኝ አልቻለም። ካኔ ምን ነው? ካመመሽ ሆስፒታል ነኝ። እዚሁ ሳርፍበት በቃ እኔ ስራዬን ጨርሼ ልምጣ። ምን ነው? አንተ ፔን ምን ነው ተነሳሽ? ስልኬን ቻርጅ ላደርጋት ፈልጌ። ቻርጀር ሳሎን ያለው ቻርጅ ላድርግልሽ? ኦኬ አረፍ በይ። አንተ ፔን አይ አያስፈልገኝም። ጨርሽ ነው? እሺ ማታ ስልክሽ ጠፍቶ ነው? አዎ። ለማንኛውም አዳምጪ። ሁለተኛ ስልክሽ ጠፍቶ ማየት አልፈልግም። ዳዊትና ሙልጌታ ደግሞ ዛሬ መታረቅ አለባቸው። እንዲህ በፍጥነት ስለው ምን ያስባል? ምንም ይበል ምንም ያስብ አያገባኝም። ተሽሎሽ ተነስተሽ ነው በጠዋት ስልክ የምትደውይው? በጠዋት እየደወልሽ ነው? ይሄን ከተሰራሽ መቼ ሳምንቱ ነው? ጆባ ስለማለ ይልቅ ቁርስ መዘጋጅ። አይ አላስፈልገኝም። ውጭ መብላት ነው ያማረኝ። እንዳሞረኝ ታውቂያለሽ? ቆንጆ ቡና ዳዊቴ አንድ ነገር ላስቸግር። ምን የኔ ቆንጆ? እባክህ ፈራው ይቅርብኝ። ምን ያጠፋሽው ነገር አለ ማለት ነው? አይ ግን ይቅር በቃ። እኔን ሊያያት በኝ እንጂ የፈለግሽውን ማለት ትችላለሽ። ከሙሌ ጋር እንዴት እንደማስታርቃችሁ ሳስብ ነው። አንቺ ደግሞ ይሄ የሚያሳስብ ነገር አሁን ደውዬ ና ብለው እኮ ይመጣል። አይመስለኝም። እንዴ በምን አወቅሽ? በጣም የተበሳጨብሽ ይመስለኛል። ደግሞ ከመደወል ይልቅ ሄደ ይቅርታ ብትጠይቀው ይሻላል። እስቲ ላስብበትና እነግርሻለሁ። እንዴ ደግሞ ለዚህ ቀላል ነገር ምን ማሰብ ያስፈልጋል? ይሄኔ እኮ ከስራ ታግዶ አንተ ተጣልተኸው ይቅርታህን አፍቆት በጉጉት እየጠበቀህ ይሆናል። ለማንኛውም ጸጉርሽን ተሰሪና አሪፍ አለባበስ ለብሰሽ ጠብቂ። ሙሌ ጋር ደውዬ ካናገርኩት በኋላ ስመለስ እራት እንበላለን። እንበላለን። ኦ ሺት! ምን ሆንክ? ሞባይሌን ረሳሁ።
አለ ቦርሳዬ ቀዳዳለው መሰለኝ። አሁን አይደል እንደ ዘግተሽ ወጣሽ? የት አደረግሽው? እኔ ምን አውቃለሁ? አይገርምም? ታዩ በቃ በኔ ቁልፍ ከፍቷል። እሱ ቀዳዳው አበዛዙ። ለምን ያላቀብልኝ እንደዚህ? አገኘኸው? ቅድም ሻንጣ ውስጥ ፌስታል ጨምሬ ነበር። እሱ ይሆናል። እሺ ብሎኛል። ይዞት መጥቶ አብረን እራት እንበላለን። አዎ እንዲህ ጎበዝ ስትሆኚ ደስ ይላል። ልጅሽ ናፍቃሻለች። ከሌላ ቦታ ስለመጣሁ ነው ይዣት ያልመጣሁት። በኋላ ስወጣ አያታለሁ። ታስቸግርሻለች እንዴ? ደህና ናት። ይልቅ የራቱን ጉዳይ ላለቆቼ ልንገራቸው። ሃይ ቆየ። ምን ላይ ደረስሽ? ሴት የላከው አይደል የሚባለው? እሺ አሰኝተዋለች። ለሙልጌታ ደውይለትና ዳዊት ከደወለለት ቤቱ ይቅጠር። ቤት ይሻላል። ሃይ ሙሌ። ዳዊት ደውሎልኝ ነበር። መቼም እምቢ እንዳላልከው ነው። እሺ ብየዋለሁ። እኔና አንቺ የምንቀጣጠርበት ሆቴል ቀጠርኩት። አአ ቤት ይሻላችኋል። ቤት አድርጉት። ብትጨቃጨቁ እንኳን ሰው እንዳይሰማችሁ። እንደገና ሀሳቤን ስቀይርበት ምን ይለኛል? ደግሞ ለዚህ ቀላል ነገር አሳምነው። እሾህን በእሾህ ይቅርታው ለምን አስፈለገ? እሱ ያለቃችን ትእዛዝ ነው። ሶሪ አስቱ መጣ። ሄሎ አዎ ጨርሻለሁ። እሺ ይኸውልሽ አስቱ ከሀና ጎን መራቅ የለብሽም። እቤት ሂጂ። ምናልባት እንኳን ለራት ቢጠሯት ዘዴ ፈጥራ እንድትቀር ንገሪያት። ምክንያት አስቴር ማሰብ እያቃተሽ ነው ልበል? የጠራውን ውሃ እንዳታደፈርስብን ፍጠኝ። አብረሻቱ ቆይ ምን እንደዚህ አጣደፋችሁ? ያለቆሽ ትእዛዝ ነው። ስራችሁ ሁሉ አይገባም። ለሁሉ ነገር ጥርፊያ። በዛ ላይ አንቺ ስለ ዳዊት የነገርሽኝና እሱ የነገረኝ ሁሉ ይለያያል። እባክሽ አዘባጭ። ይሄን ስራ ስታሰርኝ እኮ ተበደልኩኝ። ዳዊት በሴትነቴ ሊጠቀምብኝ ፈልጎ እምቢ ስላልኩት ከስራ አባረረኝ አላልሽኝ? እና አሁን ምን አየሽ? ጥሩነቱ እና ምን? እናማ ይምጣ ሁሉንም ነገር ነግሬ ይቅርታውን ማግኘት አለብኝ። መሞከር ማድረግ ነዋ። ልታስፈራሪኝ እየሞከርሽ ነው። ይልቅ የሱን ይቅርታ አገኛለሁ ስትይ አናኒን አስቢ። አናንን ምን ልታረጊያት? ስራሽን አትርሺ። ውሻ ነሽ ውሻ። ስቀሽ ቀርበሽኝ። አሁንም እኮ ምንም አላረኩሽም። አንቺ ነሽ ሁለታችንን ልታፈርሽ የደረስሽው።
ማን ነው? ዳዊት ነይ ቢልሽ ትንሽ ራሴን አማርጎኛል በይ። ሌላ ነገር ግን እንዳትዘባርቂ። የለ አይ ታደሰና ምን ነው ድምጽሽ? ምን ሆነሻል? ምንም አልሆንኩም። ትንሽ ራሴን አመም ስላደረገኝ የሄድክበት ጉዳይ ሳይሳካ ቀረ እንዴ? አይ ደውዬለት ወደ ቤት ና ስላለኝ ወደዛ እየሄድኩ ነው። ያንቺ ድምጽ ግን ይረብሻል። ትንሽ ራሴን አመም ስላደረገኝ። ኦኬ ታዲያ እስካሁን ከቤት አልወጣሽም? ማለቴ ፀጉር ቤቱ ቀረ? አዎ እዚሁ አረፍ አልኩበት። ካመመሽ ልምጣ እንዴ? ሄሎን ካመመሽ ልምጣ እንዴ? አይ ጨርስና ና ይሻለኛል። ታዲያ እራት መብላታችን ሊቀር ነው? ሌላ ቀን ተገናኝተን እንበላለን በልልኝ። ይቅርታ ጠይቀው እሺ? አለማችሁ ሁሉ አይገባም። እኔንም አልገባኝ ያለቆቻችን እሺ በርሽ ላይ ነኝ ያለሁት። ምንም ለማድረግ እንዳትሞክሪ። ደግሞ ብለህ ሰክረህ ኪችን ውስጥ ሙሌ ሄሎ አደጋ ደርሷል። ቆየሽ? ቆየ ልክ አይደለም። ምን ነው ደንግጠሃል? ሙሉጌታ ተገድሎ አገኘ። ምን? እንዴት? እየቀለድክ ነው? እየቀለድኩ አይደለም፣ ተገድሏል። መቼም ዳዊት ነው ያደረገው እንደማትለኝ እርግጠኛ ነኝ። እሱ ራሱ የደረሰው ነው የቼክ ወጣው ነው። እና አንተ ነው የገደልከው? እኔ አልገደልኩት። እኔ ግን የሆነ ነገር ቀፈፍ እያለኝ ነው። ሄሎ ምን ደረስክ? ነገርኩህ። ለናሙና ከማቅረባቸው ውጭ ሌሎች ኋላ እደውላለሁ። ሙሉጌታ ተገድሎ አገኙት። አንተ ነበር የተሰጠው? ማስወገድ ለምን አስፈልግ? ሀሳቤን ከቀየርኩስ? አለማችን ይህ ነበር ማለት ነው። ማን ባላማ ይጠላል?
ልቃቻና ሽናፋ እንድዘጋ አስጠንቅቄያት። ፖሊሶች እሷ ጋር ነው ሊመጡ የሚችሉት። ሙሉ በሙሉ ዳዊት ተጠያቂ የሚሆንበትን ነገር ንገሪያት። ከቤትሽ በታች ቆሜያለሁ። አናንያ ምን ሆናለች? በአስቸኳይ አሁኑኑ ውጪ! አሁኑኑ! አስቴር ምን ተፈጠረ? ቆይ ልጄን ምን አረጋችኋት? እባክሽ ልጅሽ ምንም አልሆነች። እሺ ታዲያ ምን ተፈጠረ? ለምን ታስጨንቂኛለሽ? ሙሉጌታ ተገሎ ተገኝቷል። ምን? ዳዊትስ? እሱን ደግሞ ፖሊሶች ወስደዋል። ያምላክ ያለ ተረጋግተሽ አትምጪ፣ አለዛ አንቺም ልጅሽን ስተሽ መግባትሽ አይቀርም። ምን አይነት ጣጣ ውስጥ ነው የከተትሽ? ዛሬ ወይ ነገ ፖሊሶች አንቺ ጋር መምጣታቸው አይቀርም። ዛሬ ከመጡና የት እንደሄደ ከጠየቁሽ ጓደኛው ጋር አልናገር። አትናገሪ? አዎ ነገ ከሆነ የሚጠይቁሽ ትናንት እንደሄደ አልተመለሰም ትያቸዋለሽ። አለበለዛ አናንስ ጨካኝ ነሽ፣ ጨካኝ። በተረፈ ኦኬ ናችሁ? ስራ ጥሩ ነው። ተጠርጣሪው ላይ ተፈጸመች። ሄሎ ይልሽ ከፖሊስ ጣቢያ ተደውሎልኝ ነበረ። ነይና ሞባይል እና ቦርሳውን ተረከቢኝ ብለውኛል። አናግሪ። ምንም ስሜት ፊትሽ ላይ እንዳያዩ። ችግር አለ? ከፖሊስ ጣቢያ ደውሎልኝ። በቃ ደርሳ ትምጣና ነገሮችን እናስተካክላለን። ኢንስፔክተር ዳንኤል ይባላል። ዳዊት፣ እስኪ ከሟች ጋር ያለ ግንኙነት ነገር አልገባኝም። ጓደኛ፣ የስራ ባልደረባ ወይስ? ስራ ባልደረባዬ፣ ጓደኛዬ፣ አብሮ አደጌ፣ ሁሉ ነገር። ሟች ቤት ለምን ነበር ሄድከው? ስለተቀጣጠርን ከስራ ስወጣ ደውዬለት ሄድኩ። በመሀላችሁ ግጭት ነበር? እሱ ነው ግጭት ያደረገው እንጂ ያን ያህል ጸብ አልነበረም። ምን ማለት ነው? በአቅም ማጣትና በዲሲፕሊን መባረሩ ይመስለኛል። ለመባረሩ ያንተ ድርሻ ምንድን ነው? ምንም ያንተ ድርሻ ከሌለበት ምን አጋጫችሁ? እሱም እንዳንተ ነበር የጠረጠረኝ። ግን እስቲ አስበው፣ እኔ የሆነ ነገር ባረግ እናንተ ጋር ምን አስደዋል? ስልክ መደወል እኮ ከተጠርጣሪነት ነፃ አይደለም። በግርማ አንተ ከመደወል በፊት ሌላ ሰው ደውሎልህ ነበር። ምን? ለማንም ወንጀሉ በተፈጸመበት ቦታ ላይ በመገኘት በተደረገው ፍተሻ ኪሱ ውስጥ 2 ቁልፎች ተገኝተዋል። ይሄን እኮ ጠይቃችሁኝ እኔ ራሴ ነኝ የነገርኳችሁ። አንዱ ቁልፍ የሟች ሙሉጌታ ቁልፍ ነው። አንተ ኪስ ምን ይሰራል? ወደ ቤቱ ሲሄድ በር ላይ ተንጠልጥሎ አገኘሁት። ሙሌ ልበቢስ ስለሆነ አንስቼ ላስለፈልፈው ነበር። ትንሽ የልጆች ጨዋታ ትመስላለህ። ይሄ ነው እሱ ማለታችን አሁን ምናልባት ምሳ ስታቀርቢው ልታዩ ትችላለሽ። እሺ ይቅርታ። ምን ሆነሽ? ባለቤቱ
ማለቴ ጮኛው ምን ነው ችግር አለ? አይ የለም። እንደው በምን ምክንያት ታሰረ ምናምን ብለሽ ሳትጠይቂኝ በመሄድሽ ትንሽ ቅር ብሎኝ ነው። ዳዊት ምን ያጠፋል? ምናልባት ሰው በመኪና ገጭቶ ይሆናል። ሌላ እንኳን የሚያጠፋው ጥፋት አለ ብዬ አላስብም። ተመልሶልኛል። ምን አሉ? ነገ ፍርድ ቤት ትቀርባለህ ብለውኛል። የዋስትና መብት ጠይቃለሁ። ውጪ ምሳና ተቀያሪ ልብስ አምጥቼ እልሃለሁ። ያን ያህል መቸገር የለብሽ። ተቸገርኩ ብለህ ለዚህ ያበቃው ስን አይደለም። እኔ አንቺ ምን አደረግሽ? አጋጣሚ ነው። ከዚህ ውጪ የጠየቁሽ ጥያቄ የለም? ነገርኩሽ። የነገርሽኝ ነገር ግን አጥጋቢ አይደለም። እና አንቺን ለማሳመን እኔ የፈጠራ ወሬ ማውራት አለብኝ? ቆይ ልጄ ለምንድን ነው የማታሳይኝ? በዚህ ሁኔታ እሷን ማየት መረበሽ አይሆንም? ቢሆንም ከ3 ቀን በላይ ሆነን ልትሳቀቅ ትችላለች። ነገርኩሽ። መጀመሪያ የጀመርነውን ነገር ስለናንተ ጉዳይ አያገባኝም። እኔ የምፈልገው ልጄን ማግኘት ብቻ ነው። ለምን? ዳዊት ይቅርታ ያደርግልኛል ብለሽ? እባክሽ ስለሱ ይቅርታ አልጨነቀኝም። ሀና ይልቅ ተረጋግተሽ አዳምጪ። ነገሮችን ሁሉ አስተካክል። ፖሊሶች ለሚጠይቁሽ ጥያቄ ዳዊትን የሚያስወነጅል ነገር ብቻ ተናገሪ። በቃ። አልችልም። አላረገውም። አታደርጊው? አዎ። እስቲ እንደማታደርጊው እናያለን። ቤቶች ማነው? ለሆነ አልቆለፍኩትም እንዴ? እዚህ ቤት ነው ሰላም እንዴ? ጤና ይስጥልኝ። ለምን ሻወር እየወሰድኩ ነው እኮ ነው። ሰላም ነው? ኢንስፔክተር ሻይ ቡና ቀዝቃዛ ቢ ችግር የለውም። ቤት ያፈራው ተጫወት። ልብሴን ልበስ ነው። ቀይሩ እየጠፋ አይደል? ተጫወት። ለአንቺ ስትራቴጂ እሱ ብዙም ግድ የለኝም። ግን በሰላም ነው ኢንስፔክተር? ስለ ዳዊት አንዳንድ ነገሮችን ለማውራት ብዬ ነው። አይቻልም? ይቻላል። ጥሩ። ከዳዊት ጋር ተዋወቃችሁ ምን ያህል ጊዜ ሆናችሁ? 1-3 ወር ይሆናል። 1 ወር ሊሞላ ነው። እስኪ ስለ ተዋወቃችሁ ንገሪኝ። መንገድ ላይ አግኝቶ ጠበሰኝ። በቃ የልጅነት ፍቅረኛ ናት።
በቅርብ ተገናኝተን አብረን መኖር ጀመርን። ከሙሉጌታ ጋር ከተዋወቃችሁ ምን ያህል ጊዜ ነው? ከቤት ጋር መጨቃጨቅ ከጀመሩ ጀምሮ በቀደም ፍርድ ቤት ዳዊት የታሰረበትን ኬዝ የሰማሽ መሰለኝ። አዎ። የጸባቸው መንስኤ ምን እንደሆነ ዳዊት አልነገረሽም? አልነገረኝም። ዳዊትም ሳናግረው ግን ሀና ታውቃለች አለ? አይ ስለለ ሄሎ ተቋረጠ። ሄሎ ኔትወርክ ነው መሰለኝ። ለግብዣው አመሰግናለሁ። አትጫወትም ነበር? አይ እዛም ስራ ይጠብቀኛል። ወደ ጣሊያን በቃ ለዳዊት እራት ላደርስለት ነበር። አብረን እንሂድ ይቻላል። መጸዳጃ ይኖራል አለ። በዚህ ጋር ወደ ውስጥ ግባ። ነገርኩህ። ከመረጥካቸው ጋር ነው እንጨርስልኝ። ልጆቹ መተማመኛ ቀብድ ይፈልጋሉ። አለምዬ፣ እኔ ስራ ሲበላሽ እንደማልወድ ታውቃለህ። ሰርቬ ጂኦሎጂ ውስጥ ያሉ ሰዎቻችን ሁሉም በእጃችን ከተናል። አታስብ፣ በእኔ ጣለው አልኩህ እኮ። ምንም ያሳስብህ ነገር የለም። ጥሩ፣ የሂሳብ ቁጥራቸውን ንገረኝ፣ በዛ አስገባላቸዋለሁ። ብቻ እንደነ ዳዊት እንዳይንከረፈፉ። እነዚህ ተስማምተዋል። የዳዊትን ነገር ግን አሁንም መጠንቀቅ ያስፈልጋል። አታስብ፣ እንዲህ በዋዛ ፖሊስ እጅ ገብቶ ማን ያወጣል? ሱስ ልክ ነህ። እሺ የሄድሽበትን ጉዳይ እንዴት አደረግሽ? መጀመሪያ ልጄን አሳይ። እዚህ ውጥንቅጡ የወጣ ነገር ውስጥ ለሷ ስል መግባቴን አትዘንጊ። ገንዘብሽ አልቆብሽ ከሆነ ልጨምርልሽ። ገንዘብሽን አልፈልግም። ቆይ ልጄን በገንዘብ እንድሸጥልሽ ነው እንዴ ሐሳብሽ? በእናትሽ እንዳቦልቡና ትንተክተክ እንዴ! ለኢንስፔክተር የተባልሽው ነው የተናገርሽው? አትናገሪ። ባልነግርሽስ? ባትነግሪኝ ሄሎ አናንያን ብትመለከት። አናንን ምን? ቆይ አናንን ምን ልታረጊያት? እሺ እሺ እነግርሻለሁ። ይቅርታ መልሼ እደውላለሁ። በተጠርጣሪያችን ላይ ወንጀለኝነቱን የሚገልጽ ምንም አይነት የሰው ምስክርነት መረጃም ላገኝ አልቻልኩም። አንዳንድ መጥፎ ሰዎች በውጭ ባላቸው ማንነታቸውን የሚሸፍኑት ትንሽ አስቸጋሪ ይመስላል። መጨረሻ አንዱልም እንጂ ምርመራህን በአግባቡ እንደምትወጡ ተማመንብሃል። እናትዬ ማንም የለም እንዴ? አስቴርስ ለኔ ልትገዛ ሄዳለች። ልትገዛልሽ? ማሚ ቀስ ቢያስቀዳፊኝ እኮ። እሺ ማሪሞ አቶ ጸጋደርሽ ይመጣሉ። እንዳትቆይ። ስለ ሙሉጌታ አንዳንድ ነገሮች ንገረኝ። ምን ልንገርህ? ብዙ ነገር አውቃለሁ፣ ግን ምን ልንገርህ?
በመሀላችሁ ጸብ ነበር። አንተ ግን ትክክለኛውን የጸባችሁን መንስኤ ልትነግረኝ አልፈቀድም። ይሄን እኮ ሺህ ጊዜ ጠይቀኝ፣ ሺህ ጊዜ ነግሬሃለሁ። አንተ የተለየ ነገር የለም እያልከኝ ነው ያለው። ጸሐፊያችሁን ሳናገራት ደግሞ እና እኔ አንተ ራስ ወዳድ ስለሆንክ ሊያስፈራራኝ ሲሞክር ነው ለራሱ ወቅበት ያልኩት። ምን ብሎ? የሆነ ቢዝነስ እንስራ ብሎ ጠይቆኝ ነው። አልሰራም ስለው በዛ ልዩነት ፈጥረን ባለንበት ወቅት በመባረሯን እንዳባረርኩት ሲሰማ ምን አይነት ቢዝነስ? ስለሱ ጠለቅ ብለን አላወራንም። ገና ሀሳቡን ሲያነሳው ነው በሀሳቡ አልተስማማም እና በዚህ ምክንያት እንዲባረር አደረገው። እኔ ማባረር ስልጣን የለኝም፣ አለቃዬ ናቸው። አለቃን ሳናገራቸው ደግሞ ካንተ በደረሳቸው የሙሉ ጌታ የዲሲፕሊን ማጣትና ሌሎች ችግሮች ምክንያት እንደተባረረ ነው የገለጸው። ምን? ይህ ቸልተኝነት ነው። ንዝህላልነት ያልተቷ እኮ ቃል እንገዛውትን በአጋጣሚ እኮ ነው። መጀመሪያ ቤቱን ቀይሩ ብያችሁ ነበር። ፖሊስ ተከትሎ አትስመቱ ቢሆን ነው። እሱንማ እኮ በጣም አስበንበታል። ሁሉንም ነገር ገደል ከታችሁት ነበር። ልክስ ቦታ ቀይሩ። ለምን ሀና ምን ለካ ለመበቀል ነበር መልአክ መስለሽ የቀረብሽ? ይቅርታሽ ውሸት ነበር? አዎ የልጅነት ፍቅር ተስፋዬን ሁሉ አጨልማብኝ ስትጠፋ ከበቀል በቀር ውስጤ ምን ይዝራ? በደም አትፍረሽ። በማን ልፍረድ? በማን ልፍረድ? ያ ሁሉ ፍቅር፣ ያ ሁሉ ነገር መቀበሪያን ለመማስ ነበር። መጀመሪያ ላይ በኋላ ግን ፍቅር የሻከረው ቁም ስቅሌን አሳይተሽ ሙሉጌታ እንዳገኘው ያደረግሽው ወጥመዳቸው ውስጥ እንድገባ ለማድረግ ነበር። ምን ላድርግ? ሰዎቹ ከዚህ ክፍል መውጣት ፈልጋለሁ። ያመጣው ግን ምሳሌ እዚህ ያለው ለማመድ እንዴት ነው ጉድ የሰራሽው? እኔ አይ ጉድ ሰራው ስትይ እየሰማሁ መስሎኝ። ምንድነው ስለዚህ ጉዳይ የምታውቂው ነገር? የማውቀው ነገር የለኝም። ሀና ሀና አንቺ ነሽ ያስገደልሽው? አንቺ ነሽ ወይ? አይደለም። ዳዊት ነው? አይደለም። አይመስለኝም። እና ማን ነው? ቆይ ምን አለ እናንተ ሰዎች ብትነግሩኝ። ስንት ነው? አንተ እሱ እነሱ ልጅ አለሽ? ልጅ አለች። እባክህን ይገሉብኛል። እነማን ናቸው? አላውቃቸውም። እኔም የማውቀው አንዷን ብቻ ነው። የት ነው ያለችው? እኔ ቤት። ስንት ሰዓት አካባቢ ስንት ሰዓት አካባቢ ይሆናል? ሰዓቱን አላውቅም። እንግዲህ ከረፈደ ከረፈደ ነው።
ቆይ ልጅሽ እሷ ጋር ምን ታደርጋለች? ዳዊት ጋር መግባትሽ ለምን አስፈለገ? ለእነሱ ኢንፎርሜሽን ልሰጣቸው ስለፈለጉ። ምን ይጠቅማል? እሱን ምን አውቃለሁ? ቆይ ይህን ስራ አንቺን ለምን ለማሰራት ፈለጉ? ሳስበው ዳዊትን ከኔ የተሻለ የሚጠላው ሰው ያገኘ ይመስለኛል። ለምን ትጠይዋለሽ? ሀና የታውቀሽ ትጠይዋለሽ? ረጅም ታሪክ አለው። በዛ ላይ ለምርመራም አይጠቅም። መጥቀም አለመጥቀሙን ማቀው ነኝ። ለምን ትጠይዋለሽ? የልጅነት ህልሜን ስለነበር ያልወደቅ ያልደረሰች ብሎ ስላልፈለገ። ልጅሽ የዳዊት ልጅ ነች? ያውቃል? ለምን አልነገርሽውም? እኮ እስከ መጨረሻው አብረው ለመኖር አልነበረም። ኢንስፔክተር ልጄን የት የወሰዷት ይመስላል? ገለዋት ይሆን? ፖሊሶች አሰማርተናል። በአካል ወይም ማስከሬኗን ሲያገኙት ነው። እሷ ናት? አዎ። ሀና እባክህ ላዋራት። ምንም እንዳልተፈጠረ ሁን። እምባሽን አቁሚ፣ ማልቀስሽን አቁሚ። ላዋራት እባክህ። አነጋግሪያት፣ ከዛ ቅጠሪያት። ሀና አናንያን እያሰብሻት። ሄሎ። አቤት። የት ነው ያለሽው? ካፌ። ለኔ ታታሳውቂኝ የትም መሄድ የለብሽም አላልኩሽም? በእርግጥ ብለሽኛል። ለምንድን ነበር ደውለሽልኝ ነበር? ዳዊት ጋር ሄጄ ነበር። እና ምን? ያለውበት ቦታ ለማውራት አይመችም። እሺ አሁን የት ነው ያለሽው? ካዛንቺስ ካፌ። ምን ታደርጊያለሽ? ብቻዬን ሞልኩሽ አይደል እንዴ? አሁኑኑ 4 ኪሎ እንገናኝ። ምንም ተንኮል እንዳታስቢ፣ አለዛ ግን ልጅሽን ድራሿን ነው የማጠፋሽ። ኢንስፔክተር ልጄን ደነገጥሽ? አልደነገጥኩም። ተገናኝተዋል። ሁሉም ቡድን በጥንቃቄ ይከታተል። ከቤታችን እንዳይወጡ። ቡድን 3 አብራት የመጣ ሰው ካለው ቼክ ያድርግ። ተቀብያለሁ። ትርበተበቻለሽ። አልተርበተበትኩም። ልጄስ ይዘሻት አልመጣሽም?
ክፍል ምን እየተሰራ እንደሆነ ሊገባኝ አልቻለም። ምንድን ነው የምትሰሩት? ይሄ ያንተ ጥፋት። እንዴት ከዓይናችን ልትገደል ቻለች? እንዴት ነው ምስጢሩ ከዚህ ክፍል ሊወጣ ቻለ? ንገረኝ እንጂ። ይህ ስራ የከበደ ይመስለኛል። መጀመር እንጂ መጨረስ እንደማችን ነገር ነው። ካልሆነ ለሌላ ሶስት እስከ ዛሬው በእኔ ጥፋት ነው። የዛሬውን በእኔ ጥፋት ሆነ አይደለም እና በእኔ ጥፋት ነው። ለማንኛውም ሪፖርት አድርገኝ። ሁለቱንም መሰለኝ ያዘዝኩኝ። አውቃለሁ፣ በቅርቡ አደርገዋለሁ። ደግሞ ከአስቴር ውጭ የተለየ ኢንፎርሜሽን እንዳልሰጥቻቸው አውቄያለሁ። ቢሆንም ቅደማት አታስፈልገኝም። ምን እያደረክ ነው? እባክህ ኢንተርኔት መጠቀም ፈልግ። ያንተ ምን ሆነብህ ነው? ተበላሽቶ ነው መሰለኝ እምቢ አለ። እሺ እኔ ልምጣ። አሁን ጨርሻለሁ። አመሰግናለሁ። ምንም አይደል። የሚጠጣ ነገር ምን ልዘዝልሽ? ከቻልክ ልጅ አናንን ኢንስፔክተር፣ እሷ ብቻ ነው የምፈልገው እባክህ። ሀና ግድ የለሽም። ረጋ በይና ነገሮችን በጥሞና ለማስታወስ ሞክሪ። ከመጀመሪያው ጀምሮ ከአስቴር ጋር ስላለሽ ግንኙነት፣ ስለ ትውውቃችሁ፣ አብራችሁ ስለሄዳችሁባቸው ቦታዎች፣ ስላገኛችኋቸው ሰዎች ጠይም ኢማሚ ሲልቨር ዴክስን ታርጋው ታርጋ ምንም ትዝ የሚለኝ ነገር የለም። እሺ መኪናው ልዩ ምልክት? በቃኝ። ከዚህ በላይ ማስታወስ አልችልም። በቃኝ። መረጃችንን እኮ ማጥፋት ትችላለህ። ለጠየኩት ጥያቄ ለምንድን ነው መልስ የማትሰጠኝ? እሺ ለጠየኩት ጥያቄ መልስ ስጠኝ። ክትትሎች አሰማሪ በቤቷ ውስጥም በውጭም ስውር ክትትል ያድርጉ። በቃ የተለየ ነገር ካለ በስልክ እንድንገናኝ ነግሬያታለሁ። በቃ ሌላ ምን ቀረ? ዶክሜንቶቹ እነዚህ ናቸው። ሁሉ እነዚህ ናቸው። በዚህ መሰረት ሰርታችን እንገናኛለን። አካባቢያችንን ነፃ ማድረግ አለብን። የእንዳለንስ ነገር እንዴት አደረግ? ምን ችግር አለው? ቤተሰብ አለው አይደለም? ጥሩ። ግምገማችሁን ለምስታረጉ ቀራችሁ? እሱ ከስራ በኋላ ይደርሳል ብዬ ነው። አብዛኛውን ጊዜ ስራው ግልጽ አይደለም። ችግሩ ምን እንደሆነ ሊገባኝ አልቻለም። ሁሉንም ነገር ሚስጥር አድርጎብኛል። ኢንስፔክተር፣ ስራን ተጋግዞ መስራት ስኬት ላይ ይጥላል። በዛ ላይ ደግሞ ያንተን ደካማ ጎን ሊሸፍኑልህ ይችላል። ያዘዝኩሽን ስራ ገብተሻል? በአግባቡ
አንድ አባላችን የመቅረጥበት ማራይ ገታ በቃ ያለኝ መረጃ ማጠናከር ነው። ማንነቱን ልትነግሪኝ ትችያለሽ? እሱን እንኳን ገና ጥርጣሬ ገኝ ሳጂ ቁጭ አስቴር የምርመራ ውጤት ነው። የተመታችበት መሳሪያ ፒ48 የተባለ መሳሪያ ነው። ይህ መሳሪያ ደግሞ እኛ ሀገር በህገወጥ መንገድ ሊገባ የሚችል መሳሪያ ነው ብለን እንገምታለን። ሞባይል ላይ የተገኘ መረጃ የለም። ከሀና ጋር ከሙሉጌታ ጋር የተለያየ ጊዜ በተለያየ ወቅት የተለያዩ ጥሪዎች እንደነበሯት ቁጥሮችን በማየት ለማወቅ ችያለሁ። ከዛ ይልቅ የኔን ቀልብ የሳበው አንድ ቁጥር አለ። ስፒከር ላይ ያለው አንቺ ታናግሪያለሽ። ሄላ ሄላ የደወሉላቸው ደንበኛ ከአገልግሎት መስጫ ክልል ውጭ ናቸው። ደጋግሚ ለሞክር። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ሁለታችሁ አንድ ላይ ሆኑና የስልኩን ባለቤት ማንነት አጣሩ። እኔ ስራ ነበረበት። ይሄም ስራ አቤት። አቶ ይሳሉ ቀጠሮ አሉት? ጉዳይ አስቴር የት ነው ያለችው? ደግሞ እሷ ሄደችበት ልቆጣጠር። ቀኑ ሙሉ ስልኳን አታነሳም። አሁን ደግሞ ጭራሽ ሌላ ስልክ ነው ያዘው እና ይሄንን ምን ትሰራለህ? እዚህ ድረስ መጣህ? ያውቁት ነገር ካለ የማውቀው ነገር የለኝም። ኢንስፔክተር የስልኩን ባለቤት አግኝተነው ነበር። አከራይቶ ነው የሚጠቀመው። እናለቀቃችሁ? ማረፊያ ቤት አቆይቼዋለሁ። አይዋል
ሄሎ ይዘውታል። እንዴት የመንገድ መብራት ጥሶ ከፋፋ አጥለው ነበር? አላመቸኝም ነበር። ትሰማኛለህ? በፍጥነት ተመልሰህ አዝገው። መሳሪያ ፈቃድ አለው? አዎ። ጓደኛ ያዝልኝ ነው። መብራት ጥሰህ ነው ያለፍከው? ለምንድን? ስራ ረፍዶብኝ ስለነበር። የራስህ ያልሆነ መንጃ ፈቃድ ይዘህ ስታሽከረክር ነው የተገኘው። ይሄ ወንጀል መሆኑን አታውቅም? እሺ፣ በማንኛውም እዚህ ጥቂት ጊዜ ሳትቆይ አትቀርም። አስቴርና ሙሉጌታ ሚስጥር በማወቃቸው ተገደሉ። ይሄ ምንም ስሜት አይሰጥም። ምን ያደርግልኛል? እነዚህ እኮ ተራ ግድያዎች አይደሉም። ቢያንስ ባንክ ሄጄ ላጣ ሄሎ። አዎ፣ እኛ ጋር ነው። ምን አይነት ጉዳይ? ይቻላል፣ እልካለሁ። ከቁጥጥራችን ውጭ የሆነው ነገሩ ፈቃድ የሌለው መሳሪያ ይዞ የተገኘ ሰው አለ። ከትራፊክ ጽሕፈት ቤት ወደ እኛ እንዲዛወርላቸው ይፈልጋሉ። አንድ ጊዜ ሰው ነው የጀመርኩት ጉዳይ እኮ ጌታዬ፣ በጣም እኔ ትእዛዝ እምቢ ማለት ነው። አሁን ምን ያህል ያቆያል? አንድ አፍታ ሄዳችሁ ታምጡት። ለምን አትለቁኝም? አልሄድም። ለጥያቄ ስለምፈልገው። የእናንተ ጥያቄ አልቅምና እዚህ መቆም አለብኝ እንዴ? ይቅርታ፣ ቀደም ወዴት እንደምትወስዱኝ ሳላውቅ ወደ ጣቢያ። እሺ፣ መኪናይስ? የትኛው ናት ያንተ መኪና? ያው የኛ ሰዎች ያመጡልሃል። አሁን እንሂድ። ተከተሉ ሳጅን። አስገድላችሁኝ ነው። እስኪ ዝም በል። እዚህ ጋር ቁም። እና ከያዝነው ኬዝ ጋር አንድ አይነት ነው የምትለኝ? እርግጠኛ መሆን አይቻልም፣ ግን አንዳንድ ነገሮች ያስጠረጥሩኛል። ለምሳሌ የምትነግረኝ ነገር አለ? ሀና ከአስቴር ጋር የሆነ ሰው አይቻለሁ ብላኝ ነበር። ታዲያ ሀና የገለጸችልኝ ሰውና ይሄ ሰው በጣም ይመሳሰላሉ። የመኪናቸውም አይነት ይመሳሰላል። በዛ ላይ አስቴርን ልንይዛት ስትል ነው የገደሉብን። በሚገርም አጋጣሚ ይህንንም ሰው ዛሬ ሊገሉብን ነበር። ይሄ ምንም ሰላይ አይሰጥም። ለማንኛውም በየጊዜው የደረስክበትን አሳውቅ። ይቻላል። አስገድላችሁኝ ነው። እዚህ ላይ የሰጠው ቃል በሙሉ የተዘበራረቀ
አሁን ግን መወሻሸት የሚያስፈልገን አይመስለኝም። ይገልህ የነበረው ሰው ማለት ሄሎ፣ ሊገልህ የነበረው ሰው ማለት ነው? እየቀለድክ እንዴ? እየቀለድክ ነው? እሺ፣ ውስጥ በደንብ ትቀልዳለህ። እሺ፣ እንዴት እንዳሳደግኳት አሁን አንተ ይደበቅ እባክህ ችግሬን ረሃቤን ማስረሻ አንዷን ልጄን እግዚአብሔር እባክህ 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 ሀና በፍጥነት ቢሮ እንድትመጪ እፈልጋለሁ። ይኸውልሽ ሀና፣ ምናልባት ልጅሽን የያዘውን ሰው ሳናገኝ ይቀራል ይመስለኛል። እንዴት? እሱም ቢሮ መጥተሽ ብንነጋገር አይሻልም? ማለት ነው። እሺ ቆይ፣ በዚህ ሁኔታ እዚህ ቢሮ ውስጥ እንዴት ነው መስራት የምችለው? የራስን ደካማ በሌላ ሰው ላይ ታልክ የዚህ መጥፋት የኔ ደካማ ጎን ነው። ታዲያ ማን ያጠፋው ልትል? በዚህ ጥያቄ ብቻ ነው መልስ የሌለኝ። ኢንስፔክተር ቢሮ ትመጪ? እዚህ ቢሮ ገብተሽ ነበር? አልገባም። የክትትሉ ፕላን ጠፍቶበታል። እኔ እንጃ። እኔ እንዳላጠፋሁት እርግጠኛ ነኝ። እንዴት ነው እንጃ? አንቺ ወይን እሱ ካልሆናችሁ እኔ ነኝ ማለት ነው? ሰዓት እንደረጀ ቅድም ገብቶ ሲወጣ አይቻለሁ። እርግጠኛ ነሽ? ያው መጀመሪያ እርግጠኛ ባልሆንኩበት ነገር ላይ እሱን ብዬ መጠቀም ስለማልፈልግ እንደውም ባለፈው እንደነገርኳችሁ ክትትል እያደረኩበት ነው ያልኳችሁ እሱ ነው። ሳጅ ወደ ምርመራ እንቀጥል። ምን አጠፋው? ሄሎ ኢንስፔክተር፣ እባክሽ ሀና ትመጣለች። ደጅ ቆመውን ያቱ እንዳለ መኪና ሳይተሽ ይዘሽት ነው። እሺ እሺ፣ ጥሩ። ቶንዳለ የቀልድ ጊዜያችን አልፏል። አሁን ያለው ሁሉ በግልጽ ብትነግረኝ ለሁላችንም ጥሩ ይመስለኛል። አስቴር ትባላለች። ታውቃትም? ማጨስ ትችላለህ? ህይወቴ አደጋ ላይ ነው። ለደህንነቴ ማረጋገጫ ሳላገኝ አንድም ነገር ከኔ አትጠብቅ። በዛ ላይ የዋስትና መብቴን ልጠብቅልኝ ይገባል። እሱ እኮ የእኛ ስራ ነው። ደግሞ የምትፈልገውን ለማግኘት የምንፈልገውን ልሰጠን ይገባል። ኢንስፔክተር፣ እንደ ልጅ ልታሞኘኝ አትሞክር። ቆይ ምን ማረጋገጫ አለ? ያለው እኮ በህግ ጥላ ስር ነው። ታምነኝ ይገባል።
በዚህ ሰዓት የገዛ ጥላዬን ማለት አየኋቸው። ታዲያ ምንድን ነው የምትፈልገው? ቢያንስ የጽሁፍ ማስረጃ። አቤት? ቢያንስ የጽሁፍ ማስረጃ። ጥሩ። አዎ የመጨረሻ ምዕራፍ ይሰጠው። ሰውየው የደህንነት ማረጋገጫ ይፈልጋል። ምን? አንተ ሰው ቢላደንና አልቃይዳን እያሳደድክ ያለው? የቀለድኩ እኮ ልክ እንጂ ቀለድክ ነው ወይንስ እንዲህ አይነት ዋስትና የሚሰጣቸው ሰዎች ጠፉብህ? አልጠፋኝም ጌታዬ። ነገር ግን ይሄ ሰው አፍኖ የያዘው ሚስጥር ብዙ ውስብስብ ነገሮች እንደሚፈቱ ነው የተስፋለ። ያንተን ተስፋ ለማለምለም እኔ ከህግ ውጭ መስራት አለ? ደግሞ ስልጣኔ ማን ነው? አውቃለሁ ጌታዬ፣ የፍርድ ቤት ስልጣን ነው። ማድረግ የምችለውን ብቻ ብታደርግስ? ሄሎ፣ እየፈለፈልክ ያለውን ነገር ብታቆም ይሻላል። ማነህ? ማንኑና ያዝከውን ሰው ወይ ግደለው ወይ ልቀቀው። እምቢ ካልክ ደግሞ አንተን የማነቅ ኃይል አለኝ። ኢንስፔክተር፣ ልብስ ላይ እስከፈሰሰው የቡና ጠብታ አውቃለሁ። ለማንኛውም ራስህን የከፋ ችግር ውስጥ ማስገባት ይሻላል። ሄሎ፣ ቆይ አንተ ሄሎ ምነው ችግር አለ? ከዚህ በፊት ሁሉንም ነገር ትነግረኛለህ። ልትመሰክሪ ነበር ስትቅለበለበ የመጣሽው? የምን ምስክር? ይሁዳ እርግጠኛ ነህ ትክክለኛውን ቦታ ነው የነገርከኝ? ወርቁ ግን የት እንዳለ አታውቅም? አላውቅም። ከተወሰነ ጊዜ በኋላ ፕላናቸው ሁሉ ተቀየረ። ከነገርከኝ ውስጥ ቅንጣት ታህል ውሸት ባገኝ ግን ለምን ዋሻለሁ? ያስፈልጋል? ነው ተቀመጥ። ጎበዝ ጎበዝ ነሽ፣ ጎበዝ ጎበዝ። የቢሮ ስልኮች በሙሉ እንዲጠለፉልኝ ይፈልጋል። እያበድክ ነው ልበል? እዚህ ቢሮ እኮ ብዙ ጉዳይ ነው የሚስተናገድ። አውቃለሁ ጌታዬ፣ ሚስጥሩ እርሶ ጋር ብቻ ነው የሚቀረው። ቢሆንም ኤቲክሱ አይፈቅድልኝ። በያዝኩት ጉዳይ ላይ ከአንዴም ሁለቴ ከዚህ ቢሮ ነው ለወንጀለኛው ጥቆማ እየደረሰ ያለው። አሁን ደግሞ በዚህ ባለቀ ሰዓት የተበላሸ ነገር እንዲፈጠር ይፈልጋሉ። የሚፈልጉ አይመስለኝም። ይፈልጋሉ። ስራ በልሽ ሲወጣ በእኔ ሀሳብ ጌታዬ፣ እንደፈለጉ ሊወስዱት ይችላሉ። ግን አሁን ይህንን በማድረግ ብቻ ይተባበሩ እባክዎት። ኃላፊነቱን ትወስዳለህ። ሄሎ፣
ጨርሻለሁ። ከትምህርት ያስፈልጋል። አንተ ባለበት ምን ይቻላል? ወርቁ በባትያሌ ነው መምጣት ያለበት። አዎ አሁን ይዤ እመጣለሁ። እሺ በለዋል። ምን ሊያደርጉልህ እዚህ ድረስ ይዛቸው መጣ? ለኢንስፔክተር የምስክርነት ቃል ልትሰጥ ስትል ነው ጠለፍ ይዤ የመጣሁት። ሁሉንም ነገር ገደል ከተህልኝ ነበር። ሁሉም ፈርመዋል? አድራሻውን አግኝተነዋል። የሽፋን ስራ ነው የምንሰራው። በፍጥነት ደጅ የቆመችው መኪና ጋር ትጠብቂኛለሽ። ተግባባን? ደግሞ አወጣጣችን የሚያስጠረጥር መሆን የለበትም። ይኸው ነው። ለ15 ቀን ካካ እውነት? አዎ ለ15 ቀን ለስራ አባትሽ ወዴት ነው? ሰው ቢሮ እኮ ዝም ብሎ አይገባም። ፍርድ ቤት ማዘዣ ኢንስፔክተር ምን ሆነሃል? ሰውዬው ታዲያ ምን ይሻላል? ወደ ቢሮ እንሄድና እዛም ሆነ ምን ያህል እንዳለ ሚስጥሩን በፍጥነት የሚናገር ይመስሎታል? ደረቅ ብጤ ነው። ትንሽ ሳያስለፈልፋቸው አይቀርም። ሄሎ፣ ቆይ ለምንድን ነው እዚህ ድረስ ይዛችሁኝ የመጣችሁ? እሺ ምን ውስጥ ነው ያለሁት? ደግሞ የት ነው ይዛችሁኝ የመጣችሁት? ትገኛለሽ? አልገዛም። እናንተ ግዙ። ያዋጣሻል። አዙረው። ኢንስፔክተር ወዴት ነው የምንሄደው? ትሰሚኛለሽ? ዶሮቱ ለእንግዳ ነው። ድንቹን አሙቂና ፍጫቸው። በቃ አለቃ ይመጣ። በኋላ እደውላለሁ። ተደርሶባችኋል? ውጡ። ከዚህ በኋላ መደወል አልችልም። ሽፋኔ እንዳታበላሹ። ነፍሰ ገዳዮች፣ ሌላ ህይወት፣ ሌላ ነፍስ ልታጠፉበት ነው? ጨካኞች ናችሁ። ጨካኝ አረመኔ። የደወሉላቸው ደንበኛ መስመር ስለተያዘ ምናልባት ትንሽ ቆይተው ይደውሉ። የት ነው ያላችሁት? ተጠንቀቃት፣ እሷ ናት።
አሎ ኢንስፔክተር ቦታው የት ነው? ቦታው የት ነው? እዚህ ድረስ አለብኝ አስቤ አላውቅም። ለምን ኢንስፔክተር? ህይወቴን መቀየር አለ። ወደ ጀክ ተለያዩ ክፍሎች ማንም ቢሆን ከህግ ያመልጥ ማንም ለበቀል የተነሳሳው ልቤ ዛሬ ባይቀርታ እኔና ናንዱ ከዚህ በኋላ ነች ሰከነ ሙሉ ቤተሰብ መስራት ደስተኞች ሆነ